ኢትዮ ኤፍኤም 107.8 የኢትዮጵያውያን ካሪቡ አውቶሞቲቭ ፕሮግራም ሁሌም የተሽከርካሪውን ደህንነት ያረጋግጡ። ካሪቡ ካሪቡ አውቶሞቲቭ ፕሮግራማችንን እየተከታተላችሁ ትገኛላችሁ አድማጮቻችን። ስልክን በመጠቀም የሀገር አቋራጭ አውቶቡስ ትኬት ለመቁረጥ የሚያስችል ስርዓት ይፋ ተደርጓል። ኢትዮ ቴሌኮምና የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት ዘርፉን ለማዘመን የሚያስችሉ የሀገር አቋራጭ የህዝብ ትራንስፖርት አገልግሎት የተቀናጀ የነዳጅ አቅርቦት ሶሉሽንና ሀገር አቀፍ የትራፊክ ቅጣት ማዕከላዊ አስተዳደር ስርዓቶችን ነው ይፋ ያደረጉት። ይፋ የተደረጉት ስርዓቶች ልማዳዊ አሰራሮችን በማስቀረት ዘመናዊ ምቹና ተደራሽ በማድረግ የተገልጋዩን እንግልት የሚያስቀሩ ናቸው ተብሏል። ከዚህ ጋር በተያያዘ በቀጥታ የስልክ መስመራችን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሆ ሐሰን ይገኛሉ። ሄሎ ሰላም፣ እንደምን አመሹ ክቡር ሚኒስትር? እንደና እንደናችሁ? ስራ ጥሩ ቆንጆ። እንግዲህ በመግቢያዬ ላይ የተወሰነ ለማንሳት ሞክር ያለው የትራንስፖርትና ሎጂስቲክስ ሚኒስቴር ከኢትዮ ቴሌኮም ጋር በሶስት ጉዳዮች ላይ ስምምነት አድርጓል። በምን ላይ ነው ስምምነቱ? ከዚህ ብንጀምር መልካም። አንተም እንደገለጽከው ሶስት ሲስተሞችን ነው ወደ ስራ ያስገባ ነው። የመጀመሪያው የሀገር አቀፍ የሀገር አቋራጭ ትራንስፖርት አገልግሎትን ዲጂታላይዝ ያደረግንበት ነው። ክሮስ ካንትሪ ፐብሊክ ትራንስፖርት ማኔጅመንት ሲስተም በሚል ነው። ይሄ ከኦፕሬተር ምዝገባ ጀምሮ እስከ ኦንላይን ቲኬቲንግ ድረስ የሚደርስ ተርሚናል ደግሞ አስተዳደርን በተለምዶ መናኸሪያ የምንለውን አስተዳደር ስርዓትን በውስጡ የያዘ ነው። የታሪፍ የመስመር የመርሃ ግብር እንደውም ደግሞ የተርሚናል ማኔጅመንት ስርዓትን ኦፕሬሽን ስርዓትን በውስጡ የያዘ ነው። ሞጁሎቹ ሰፊ ናቸው ማለት ነው። ከምዝገባ ጀምሮ እስከ ጉዞ ድረስ ኦንላይን ቲኬት ቆርጠው ዜጎች ሲት መቀመጫ መርጠው ሩት አውቀው ከቤታቸው ለጉዞ ብቻ እንዲሄዱ የሚያስችል ነው። ለዚህ ደግሞ ያለው ስቶክ ከመጀመሪያው ከምዝገባ ጀምሮ ክሊር በሆነ ሂደት ውስጥ በማኑዋል የነበረውን በሲስተም እንዲመዘገቡና ኦፕሬተሮች ላይሰንስ ወይም ደግሞ የኦፕሬተር ፍቃዳቸውን በሲስተም እንዲያወጡ የሚያደርግ ነው። የነበረው አሰራር ይሄ አዋጅም መሰረት ያደረገ ነው። አዋጅ ቁጥር 1274/2014 የመንገድ ትራንስፖርት አዋጅ ይሄ የነበሩ ማህበራትን ወደ አዲስ አደረጃጀት እንዲቀየሩ አቅጣጫ የሚያስቀምጥ ነው። ጀነራል ዳይሬክሽኑ ምንድነው? የተቀናጀ ደህንነት የተጠበቀና ተደራሽ ትራንስፖርት ተወዳዳሪ ትራንስፖርት ስርዓትን መፍጠር አለበት የሚል ቦልድ ዳይሬክሽን ያስቀመጠ ነው። ከዛ በኋላም በ2016 መመሪያ ቁጥር 1984ን ኢንትሮዲዩስ አደረግነው፣ ወደ ስራ አስገባን ማለት ነው። በዚህ መመሪያ የነበሩት ማህበራት ይፈርሱና የግል ንግድ አክሲዮን ማህበርና ፒኤልሲ የምንላቸው ከፍ ወዳሉ አደረጃጀቶች ይቀየራሉ ማለት ነው። ይሄ ቅየራ በማኑዋል አይደለም፣ እንደወትሮው በማኑዋል የሚደረግ የላይሰንሲንግ ስርዓት ሳይሆን በሲስተም እንዲደረግ ነው ያደረግነው። በራሳቸው ኤክስፐርቶች ስልጠና ሰጥተን ይሞላሉ። የመመልከቻ የንግድ ፍቃድ፣ የስራ ቦታ፣ የሰው ኃይል አጠቃላይ ስለ መኪናው የመኪናው የስርት ዘመኑ ያገለገለው ዘመን የሴፍቲ ደረጃው የቴክኒክ ደረጃው ሁሉንም መረጃ በራሳቸው በኩል ሰሚት ያደርጋሉ። በእኛ በኩል ደግሞ የሰለጠኑ ዘርፉ ላይ ብቁ የሆኑ ሙያተኞች ያንን ሂደቱን ያረጋግጣሉ። ከዛ በኋላ ብቁ ሆነው ሲገኙ በሲስተም ላይሰንስ ባሉበት ወስዶ ወደ ስርዓት የሚገቡ ወደ ኦፕሬሽን የሚገቡበት ሂደት ነው ያለው። በዚህ ሂደት ውስጥ ላይሰንስ ካገኙት ኦፕሬተሮች በየደረጃው ከአንደኛ እስከ 3ኛ ደረጃ ያሉትን በየሴፍቲው በምርጫው ዜጎች የቤታቸው ሆነው ይመርጣሉ ማለት ነው። ተሽከርካሪው የታሪፉን፣ የጉዞ መስመሩን፣ ሰዓቱን ሁሉ ነገር በቤታቸው አውቀው ከፍለው የጉዞ ሰዓት ትኬታቸውን አሳይቶ ተርሚናል እንዲገቡ የሚያደርግ ነው ማለት ነው። ከዛ ባለፈ ያለንን ስቶክ በአግባቡ እንድንጠቀም በተለይ ደግሞ ይሄ ተርሚናል ውስጥ የነበሩ አላስፈላጊ ኢንፎርማል የሆኑ ኢንጌጅመንቶችን የሚያስቀርና ተርሚናል መግቢያም መውጫም በሲስተም የተደገፈ እንዲሆን
የሚያደርግ ነው ከሴፍቲ ጋርም ተሽከርካሪዎቻችን ቅድመ ስምሪት ኢንስፔክሽን ያደረጉ መሆኑን አለመሆኑን በሲስተም ዲቴክት ተደርጎ በሲስተም እንዲላይ የሚያደርግ ስርዓትንም አብሮ ወደ ስራ እያስገባን ነው ያለነው ማለት ነውና በተለይ በህዝብ ትራንስፖርት ላይ አገር አቋራጭ ላይ የነበረው የዜጎች እንግልት የታሪፍ ብዝበዛ እንደውም ደግሞ የተለያዩ አላስፈላጊ የሆኑ እንግልቶችን የሚያስቀር የትራንስፖርት አገልግሎትንም ሴፍ ተደራሽና የዜጎችን እንግልት የሌለበት እንዲሆን የሚያደርግ ትልቅ ስርዓት ነው ወደ ስራ ያስገባ ነው ማለት ነው። ሁለተኛው አንተ እንደገለጽከው የተመከለ የነዳጅ ስርዓት ግብይት ስርዓትን ነው ፎይል አግሪጌተር አፕ የምንለው። ይሄ ስራ በቀደም ሲል በ2014 ናሽናል አገር አቀፍ የነዳጅ ሪፎርም በሚል ወደ ስራ የተገባ ነው። በ2015 ደግሞ ሚያዝያ ወር ላይ በተወሰኑ ተቋማት ነዳጅ በዲጂታል ስርዓት እንዲገበያይ አድርገን ነበር። ነገር ግን ውስን ተቋማት ብቻ በዚህ ሂደት ውስጥ ማለፋቸው በመላው ኢትዮጵያ ነዳጅ ከማኑዋል ወይም ደግሞ በጥሬ ገንዘብ ከሚደረግ ግብይት የጸዳ ማድረግ ስላልቻለ አውዱን ለመስፋትና በናሽናል ባንክ እውቅና የተሰጣቸው ባንኮችም ፋይናንሻል ተቋማትም ፊንቴኮችም ይህንን አገልግሎት እንዲጠቀሙ ዜጎችም አማራጭ የሰፋ አማራጭ እንዲያገኙና ምንም አይነት የጥሬ ገንዘብ ግብይት በነዳጅ ላይ እንዳይኖር የሚያደርግ አዲስ ስርዓት ነው ወደ ስራ ያስገባ ነው። በዚህም በርካታ ተቋማት ኦንቦርድ እየመጡ ነው ማለት ነው። ባለፉት 2 ሳምንታት እንኳን 3 ባንኮችና 1 ፊንቴክ የምንል ተቋም ወደ ስርዓቱ ገብቷል ከነበሩት ከአምስቱ በተጨማሪ ማለት ነው። ሌሎችም በሂደት ላይ ያሉ ወደዚህ እየገቡ ያሉ ተቋማት አሉ። ይሄ ማለት የትኛውም ጫፍ ኢትዮጵያ ውስጥ ነዳጅን በፈለጉት አማራጭ ዜጎች በዲጂታል ስርዓት እንዲከፍሉና እንዲጠቀሙ የሚያደርግ በመሆኑ የሪሶርስ ብክነትን ጥሬ ገንዘብ ግብይት ሂደት ውስጥ የሚፈጠሩ አላግባብ የደህንነት ስጋቶችን እና ሪሶርስን ደግሞ ከብክነትና ከአላስፈላጊ ብላክ ማርኬት ግብይት ውስጥ የሚያድን ነው ብለን ነው የምናስበው። ሌላኛው የአገር አቀፍ የተመከለ የትራፊክ ቅጣት ስርዓትን ነው ወደ ስራ ያስገባ ነው። ይሄ ትልቅ አንድምታ ምርታ የሚያመጣ ነው። በተለይ መንገድ ደህንነት ስራዎቻችን ላይ ያጸደቅናቸው ደንቦች ወደ ስራ ያስገባናቸው መመሪያዎች አዋጆች በተሞላ መልኩ ተግባራዊ እንዲሆኑ በተለይ ደግሞ ወጥ የሆነ ቋት ኖሮን ድራይቨሮቻችን በእድሜ በጾታ በልምድ የትምህርት ደረጃቸው ቋት እንዲኖረን የሚያደርግ ነው። ይሄም መረጃ መሰረት ያደረገ ውሳኔ ለመወሰን ቀጣይ የምናስባቸው የስኪል ላይ ስልጠናዎች ላይ ጥፋቶቹ ደግሞ እንዳይደጋገሙ ከተደጋገሙ በአዋጁ ላይ በደንቡ ላይ በተቀመጠው አግባብ ተገቢ የሆነ እርምጃ የማስተካከያ እርምጃዎች እንዲወሰዱ የሚያደርግ ነው ማለት ነው። ከአንዱ ክልል ወደ አንዱ ክልል ጥፋት አጥፍቶ ከዜሮ የሚነሳበት ሁኔታዎች ነበሩ። ያን የሚያስቀር ነው። ሌላኛው ትራፊክ ፖሊሶቻችን ያው ሂደት ነው ጥፋትን ሲመዘግቡና ዜጎችን ያጠፉትን ጥፋት በህግ አግባብ መክፈል ሲገባቸው ሲኖርባቸው የሚወስደው የጊዜ ሂደት ነበር ማለት ነው። ከጥፋት ከተከናወነበት ከተከሰተበት ሰዓት ጀምሮ ክፍያ ከፍለው ሪሲት ይዘው ተመልሰው መንጃ ፈቃድ ሰሌዳ የመሰሰሉ ነገሮችን የሚወስዱበት ጊዜ ረጅም ከመሆኑ የተነሳ ላልተፈለገ የጊዜ ብክነትና የሪሶርስ ብክነት የሚያጋልጥ ነበር። ይሄንንም የሚያስቀር ነው ማለት ነው። በኦንላይን ይከፍላሉ ጥፋታቸውን፣ ያ ጥፋት ይመዘገባል። ተደጋጋሚ ጥፋት የሚያጠፉ ዜጎቻችንም ሹፌሮቻችንም ምንድነው ክፍተታቸው የሚለውንም ለይተን ያንን ሊያስተካክል የሚችል የአቅም ግንባታ ስልጠና ሊሆን ይችላል። ሌሎች አይነት መወሰድ ያለባቸው አቅጣጫዎችም ውሳኔዎችም እንድንወስን የሚረዳ ነው ማለት ነውና እነዚህ ሲስተሞች ሶስቱም በዚህ ዘርፍ ላይ ትልቅ ዲፓርቸር ለውጥ የሚያመጡ አገራዊ የትራንስፖርት ሴክተር ላይ ደግሞ ተወዳዳሪ ደህንነት የተጠበቀ ተደራሽ ተወዳዳሪ ሴክተር ለመፍጠር የሚናደርገውን ጥረት ወደ አንድ ስቴፕ ከፍ የሚያደርግ ነው ብለን ነው የምናስበው ማለት ነው። ሶስቱም ስኮፓቸው አገር አቀፍ በመሆኑ ክልሎችንም አላይመንት የሚፈጥሩ የተናበበ ስርዓት እንዲኖር የሚያደርጉ በመሆኑ
ትልቅ አቅም ነው የሚፈጥሩት ማለት ነው። መልካም እንግዲህ እርሶም እንደገለጹት ይሄ ትራፊክ ቅጣቱን እንደ አገር ወጥ ማድረጉ የነዳጅ ግብይቱን ቢሆን በተወሰኑ ተቋማት ላይ ብቻ አገልግሎት መሰጠቱ እንደ ክፍተት ሲነሳ ነበር። በዚህ በአገር አቋራጭ ትራንስፖርት አገልግሎት ላይ የተለያዩ ጥያቄዎችና ቅሬታዎችን ተገልጋዮች ያቀርባሉ። በዚህ ዙሪያም የሚነሱ ችግሮች አሉና ይሄን ችግር ለመፍታት ይሄን ስራ ለመስራት ስታስቡ ያው ከኢትዮ ቴሌኮም ጋር ነው የምትሰሩትና ከኔትወርክ ጋር ወይ ሌሎች ነገሮች ስራው ውጤታማ እንዳይሆን የሚያደርጉ ነገሮች ሊያጋጥሙም የሚችሉ ከሆነ የሙከራ ጊዜ ወይም ደግሞ ሞክራችኋል ወይ አይታችኋል ወይ ዝግጅነታችሁ ምን ይመስላል? አብዛኛው ሁሉም የተሞከሩ ናቸው። በተለይ ሁለቱ ሲስተሞች ማቹር ያደረጉ ቢሊየንስ ኦፍ ትራንዛክሽን የተከናወነበት ነው። ለምሳሌ የናሽናል ፎይል አግሪጌተር አፕ የምንለው ከ2015 ሚያዝያ ወር ጀምሮ እስካሁን ድረስ ከ344 ቢሊዮን ብር በላይ ትራንዛክሽን የተከናወነበት ነው። እስካሁንም ይህ ነው የሚባል ችግር ያላጋጠመውና በጣም ሴፍ ሆኖ እየተሰራበት ያለ ነው። ይሄም አስተማማኝነቱን ቀደም ብሎ በቴስቲንግ ማረጋገጥን የገባ ነው። አሁንም ድረስ ይሄን ያክል ትራንዛክሽን የተከናወነበት በዚህ ዓመቱን ካን በ9 ወር ውስጥ ከ176 ቢሊዮን ብር በላይ ትራንዛክሽን የተከናወነበት ነው። ምንም አይነት የሴኩሪቲም የኔትወርክም የእንትን ችግር ይሄ ነው የሚባል ችግር የለውም። ኢንሲደንቶች ሲኖሩም ከሪፖርቲንግ ጋር ከትራንዛክሽን ከኮኔክቲቪቲ ላይ አክቲቭ የሆነ ምላሽ ይሰጣል። በቲሙ ባካፕ ቲም አለ። እኛም የማስተባበሪያ ጽሕፈት ቤት አለን በሚኒስትሪ እና ኢትዮ ቴሌኮም እና እኛ ቲም እንዲሁም ደግሞ ከነዳጅና ነዳጅ ባለስልጣን ጋር በመሆን ፔትሮሊየምና ነዳጅ ባለስልጣን ጋር በመሆን የተቀናጀ ሪስፖንስ ይሰጣል ማለት ነው። እስካሁን ድረስም የከፋ የሚባል ችግር አላጋጠመንም ማለት ነው። ቀጣይም አይኖርም ብለን ነው የምናስበው። ማቹር ያደረገ አሰራር ነው እዛ አካባቢ ያለው። ትራፊክ ቅጣትም ቢሆን አገር አቀፍ ደረጃም በአዲስ አበባ ከዓመት በላይ ያስቆጠረ ከዚህም በፊት በተወሰነ መልኩም ሲሰራበት የነበረ ትልቅ ልምድም ኤክስፒሪየንስም ያለን በመሆኑ በስርዓቱ ላይ አሁን ላይ ወጥ ሆኖ አገር አቀፍ እንደሆነ ከማድረግ ባለፈ ውጪ ቴስቲንጉ ላይ አሰራሩ ላይ ቅጣቶችም እንደዚሁ ሲሰራበት የነበረ በመሆኑና ወደ 2 ዓመት አካባቢ ስራ ላይ ያለ በመሆኑ ከኮኔክቲቪቲም ከዳታ አንፃር ምንም የሚያጋጥመው ነገር ይኖራል የሚል ነገር የለንም። አላጋጠመም እስካሁን ማለት ነው። ሌላኛው የክሮስ ካንትሪ የባስ ኦፕሬቲንግ ሲስተም ነው። እሱ ላይ የተጀማመሩ ስራዎች ነበሩ። አሁን ላይ ቴስት አድርገን ነው በፌደራል ደረጃ ካሉን 6 ተርሚናሎች 2 ላይ በደንብ ቴስት አድርገን እንደውም ደግሞ በዚህ ሂደት ውስጥ ላይሰንስ ያወጡ የልዩ ባስም የህዝብ ትራንስፖርትም ኦፕሬተሮች ገብተው እሱንም አሰራሩን ሞክረን ወደ ስራ ያስገባነው ነው። ኢትዮ ቴሌኮም ላይ ይሄንን 3ቱንም ሰዓት ከበቂ በላይ መስተናገድ የሚችል ክላውድም የኮኔክቲቪ የኔትወርክ መቀም ስላለ ምንም አይነት ስጋት የለም ለማለት ነው ተለው ከዛንጻ። መልካም እስቲ ወደ ሌላ ጉዳይ እንለፍ። አቶ በርሆ በቅርቡ ትራንስፖርትና ሎጂስቲክስ ሚኒስቴር ከዚህ ከኤሌክትሪክ ኃይል ተጠቃሚ ተሽከርካሪዎች ጋር በተያያዘ በርካታ ስራዎችን እየሰራ እንደሚገኝ እናውቃለን። እርሶም የካሪቦ አውቶሞቲቭ ፕሮግራማችን እንግዳ በነበሩበት ወቅት በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ከመቀየር ጋር በተያያዘ የሰጡት ሐሳብ ነበርና ባለፈው ፕሮግራማችን እዚህ ሀገር የተቀየረች አንድ ተሽከርካሪም ለተመልካቾች አቀርበናል። እንደተሞክሮ ግን ያጋጠመ ነገር አለና እንደው ወደፊትም ህብረተሰቡ እንዲበረታታ ይሄን ጥያቄ ማቅረብ ፈልጌ ነው። አንድ ተሽከርካሪ ወደ ሀገር ውስጥ ሲገባ በኤሌክትሪክ ኃይል የሚሰራ ተሽከርካሪ በመንግስት የታክስ ማበረታቻ ይሰጣል። እነኚህ ይሄንን በነዳጅ የሚሰራ ተሽከርካሪ የቀየሩ ሰዎች ግን ኪቱን ወይንም ደግሞ ባትሪውን መለዋወጫው ወደ ሀገር ውስጥ ሲያስገቡ ከፍተኛ ታክስ እንደከፈሉ ሰምተናል። ሰዎች እንዲበረታቱ መንግስትም የሚያስበውን እንዲሰራ እዚህ ላይ እንደ ትራንስፖርትና ሎጂስቲክስ ሚኒስቴር ባለሙያዎችን ባለገራዦችን ለማበረታታት ሰዎች የነዳጅ ወጪ እንዳይጎዳቸው ለማድረግ ምን ስራዎች ሊሰሩ ታስበዋል? ይሄ የታሰበ ጥሩ ነገር ወደ ተግባር እንዲለወጥ። መልካም። ይሄንን በሚመለከት የኮንቨርዥንን ወይም ደግሞ የጋዞሊን እና የፎሲል ፎይል ተሽከርካሪዎችን ወደ ኤሌክትሪክ የመቀየሩን ስራ እንደ ትልቅ ስትራቴጂ ይዘን ስታንዳርዱንም አዘጋጅተንላት አሁን ደግሞ
ወደዚህ ስራ የሚገቡትን ላይሰንስ የሚያገኙበትን የአሰራር መመሪያም ለማጽደቅ በከፍተኛ ቁርጠኝነት እየሰራን ያለነው። በቅርቡም የተጸደቀው ሀገር አቀፍ የኤሌክትሪክ መኪኖች ትግበራ ስትራቴጂ ላይ ግልጽ አድርገናል። ይሄ ስራ ሲሰራ ዜጎች በዚህ ስርዓት ላይ የሚሰማሩ አካላት ማበረታቻ ሊያገኙ ይገባል ብለን ግልጽ አድርገን አስቀምጠናል። ስትራቴጂ ውስጥ በርካታ ስቴክሆልደሮች አሉ። ፌደራል ደረጃ እንኳን ከ18 በላይ ተቋማት እንዲቀናጁ የሚቀናጁበትም ኤሪያዎችን ግልጽ አድርጎ ያስቀመጠ ስትራቴጂ ነው። አሁን ላይ ሁሉም ተቋማት የስትራቴጂውን የሚተገብሩበትን የአፈጻጸም ፕላን እየሰሩ ነው ያሉት። በተቻለ መጠን በሁለት ሳምንት ጊዜ ውስጥ ይሄንን ኮምፓይንድ አድርገን አንድ ወጥ የአፈጻጸም እቅድ ለሚኒስትሮች ስትሪንግ ኮሚቴ ይቀርባል ብለን ነው የምናስበው። በእቅዱ መሰረት ደግሞ ምላሾች መስጠት አለብን ብለን በስትራቴጂ ላይ ናቸው ኤሪያዎች ላይ ምላሾች እየተሰጡ ይሄዳሉ ብዬ ነው የማስበው። እሱም አስተማማኝ የሆነ የፋይናንሻልም ናን ፋይናንሻልም የሆኑ የማበረታቻ ፓኬጆች ተግባራዊ ማድረግ አለባቸው ብለን እስከመጥነው አንዱም ሪትሮፊቲንግ ነው። በዚህ ኤሪያ ላይ የሚሰማሩ አካላት መደገፍ አለባቸው። ፖሊሲ ማበረታቻ ሊደረግላቸው ይገባል ይላል ስትራቴጂው። በፕላኑ መሰረት የፕላኑን አንድ ወጥ የሆነ ፕላን አሁን በየሴክተሮቹ ነው እየተሰራ ያለው ፕላን እቅዱን ወደ አንድ ከመለስን በኋላ ለስትሪንግ ኮሚቴ አቅርበን የሪስፖንስ ኤሪያዎች ወይም ደግሞ ኢንሴንቲቭ የሚሰጡባቸው ኤሪያዎች ናሽናሊ ይወሰናሉ የሚል ኤክስፔክቴሽን አለ። መልካም እንግዲህ ለተሽከርካሪው ትልቅ ታክሲ ቅርብኝ ያለ መንግስት ለመለዋወጫዎች ተስፋ ሰጪ ነገር ያሳየናል ብለን ነው እኛም የምናስበው። እስቲ ወደ ሌላ ጉዳይ ልለፍ። አቶ በርሆ በቅርቡ እንግዲህ እንደ አገር በተለያዩ የክልል ከተሞች ላይ ከከተሞች የሚያገናኙ መንገዶች ላይ በደረቅ ጭነት ተሽከርካሪዎች ሰዎች 40 ሰው 50 ሰው እየተጫነ ብዙ ሰዎች የትራፊክ አደጋ እያጋጠማቸው ነውና እንደ ትራንስፖርትና ሎጂስቲክስ ሚኒስቴር ከዚህ ጋር ተያይዞ የሚደርሱትን አደጋዎች ለመከላከል ከክልሎች ጋር የምትሰሩት ስራ ጥንቃቄው ምን ይመስላል? ከዚህ አኳያ ያው እኛ በየሶስት ወሩ ክልል ሴክተሮቻችን እናገኛለን። ያለ ማቋረጥ በየሶስት ወሩ እንገናኛለን። ከዛም በፌደራል መንገድ ደህንነትና መድን ፈንድና በእኛም ስታፎች በየጊዜው ወደ ክልሎች የወጣን የግንዛቤም የቁጥጥርና የኢቫሉዌሽን ስራዎችንም እንሰራለን። ኦን ስፖትም የመደገፍ ሂደትም የመንገድ ደህንነት ህጎቻችን ተፈጻሚነትንም ግራውንድ ላይ የመረጋገጥ ስራ እንሰራለን። አሁንም ያለው ምንድነው የተሰሩ መንገዶች ላይ ይወጣሉ ይችላል መደበኛ መንገዶች ላይ በተለይ ክልሎች ከተማን ከከተማ የሚያገናኙ መንገዶች ላይ የብዙሃን ትራንስፖርት ተግባራዊ እንዲያደርጉ ከፍተኛ የሆነ ግፊት ነው እያደረግን ያለነው። በእኛ በኩል መንግስት ለብዙሃን ትራንስፖርት የተሻለ የታክስ ምላሽም ሰጥቷል። ፕላስ ደግሞ ከባለ ሀብቱና ከተማ መስተዳድሮች ክልሎች ይሄንን ግንዛቤ ወስደው የዜጎችን የመንቀሳቀስ ፍላጎት መመለስ የሚገባው በተገቢው ተሽከርካሪ ነው። የጭነት ተሽከርካሪ የጭነት ነው መሆን ያለበት። ለህዝብ ደግሞ የህዝብ ትራንስፖርት የሚሰጡ ተሽከርካሪዎች እንዲሰፉ በተለይ ከፍተኛ የማንሳት አቅም ያላቸው ተሽከርካሪዎች ወደ ስራ የማስገባት ስራ መስራት አለብን። በ10 ዓመት እቅድም ላይ ይሄንን በሰፊው ያስቀመጥንበት እቅዱንም ከጅምሩ ጀምሮ በጋራ እየሰራነው ነው። የማስተዋወቅ ስራም በአግሬሲቭሊ እየሰራነው ነው። ነገር ግን ከዚህ አኳያ አሁንም ኔግሊጀንስ ያለው ምንድነው ትራንስፖርት አማራጭን የማቅረብ ስራ ክልሎች ከተማ መስተዳድሮች ቅድሚያ ሰጥተው መስራት ያለባቸው ዜጎች መንቀሳቀስ ፍላጎት ኢኮኖሚ በደገ ቁጥር ህዝብ ቁጥር በደገ ጊዜ ከገጠር ወደ ከተማ ወደ ገጠር የኢላት ወደ ኩነታቸውን ይፈጽማሉ ዜጎች። ለዚህ ደግሞ አማራጭ መቅረብ አለብን፣ ትራንስፖርት መቅረብ አለብን። ከአቅርቦት አኳያ ያለው እይታ ግን ሸርብ በሆነ ወጥነት በኮሚትመንት የታገዘ ነው የሚል ነገር የለኝም። ከዛም በለፈ የትራንስፖርት አገልግሎት የሚሰጡት በጭነትም በህዝብም የሚሰጡና ስምርትን የምንቆጣጠር አካላት ህጉ የሚለውን መቆጣጠርና ተፈጻሚነቱን ማረጋገጥ መቻል አለብን ማለት ነውና ህዝብ ተቸግረው ነው ብዬ ነው የማስበው። ከኢቃ ጋር ተጃምሎ የሚሄደው አማራጭ ስለሌለ ሊሆን ይችላል። በተቆጣጣሪና በአስፈጻሚ በኩል ግን ህጉን የማስከበር ስራ ላይ አግሬሲቭሊ መስራት አለብን። እንደ ሊደርሺፕ እና እንደ
ክልል መንግስታት ከተማ መስተዳድሮች መስራትና ትኩረት ማድረግ ያለብን ግን አማራጭ በማስፋት ላይ የትራንስፖርት አማራጭን ተገቢ የሆነ አማራጭን በማቅረብ ላይ በሰፊው መስራት አለብን። አማራጩ ደግሞ መሆን ያለብን ካለን የህዝብ ብዛት አንፃር እና የጉዞ ፍላጎት አንፃር የትናንሽ የማንሳት አቅም ያላቸውን ሳይሆን የማንሳት አቅማቸው ከፍ ያሉ የትራንስፖርት ሞዳሊቲ ላይ አግሬሲቭሊ መስራት አለብን የሚል ነው ያለኝ። ይሄ በብዙ አማራጭ መስራት ይቻላል። በመንግስት ብቻ ሳይሆን ባለሀብቱን በበርታታት እና ምቹ ሁኔታዎችን በመፍጠር በዘርፉ ላይ እንዲሰማራ በማድረግ የዜጎችን የትራንስፖርት ፍላጎት ከመለስን እንደዚህ አይነት ሁኔታዎች የሚከሰቱበት አጋጣሚ ወይም እድሎችን እንቀንሳለን የሚል እይታ ነው ያለው። ኢትዮ ቴሌኮም እንግዲህ እነኚህ 3 ስራዎች ላይ ከናንተ ጋር በጋራ በመሆን በቴክኖሎጂ በኩል ትልቅ ስራዎች እንደሰራ እርሶም ሲያመሰግኑ በፕሮግራሙ ላይ ተመልክቻለሁና በስተመጨረሻ የሚናገሩት ወይም የሚያመሰግኑት ጉዳይ ካለ? አዎ ኢትዮ ቴሌኮም በርካታ ጉዳዮቻችን ላይ የደገፈን ነው ያለው። ይሄም የማህበረሰባዊ ኃላፊነቱን ከመወጣት ማጥዋያ እንደ ሀገርም ከያዝነው የዲጂታል ኢትዮጵያም ከመድረክ አኳያ እነዚህ ሴክተሮች ላይ ያሉ ሀስሎችን ደግሞ በጋራ ቀርፈን የዜጎቻችን ፎይታ የምንሰጥበት ሂደት ላይ ያገዘን ያለው። ከኢትዮ ቴሌኮም ጀርባም በርካታ በስታርታፕ ላይ የሚሰሩ ቴክኖሎጂ ላይ የሚሰሩ ዜጎቻችን አቅም እንዳለ አቃለው። አሁን ላይም የኢቲኬቲንግ ተግባራዊ ሲናደርግ እኛ የማወዳደሪያ ማኑዋል አዘጋጅተናል። ያንን ማኑዋል አሟልተው የሚገኙና ከኦፕሬተሮቻችን ጋር አግሪመንት ስምምነት እየፈጠሩ ስታርታፖችም እንደ ስራ እድልም መጠቀም የሚችሉ ተጨማሪ ስራ እድልም የሚፈጥሩ ናቸው ሲስተሞቹ። አሰራርን ባዘመን ቁጥር የስራ እድልም እያሰፈን የተሻሻሉ አቅሞችን የዜጎቻችንም የመፍጠር አቅምን የሚያተጉ የሚያበረታቱ እድሎችን ይዘን የመጣ ነው። አላይመንት ደግሞ ከክልሎች ጋር ስንፈጥርም ክልሎች አካባቢም ያሉ ሶሉሽን ላይ የሚሰሩ ዜጎቻችንም ከአነስተኛ መለስተኛ ጋርም ስኮፑን እያሰፈን የመሄድ እቅድ ነው ያለንና እዛ አካባቢ ያሉ ዜጎችም ይሄንን እድል የሚጠቀሙ መሆኑን ሁሉም አካባቢ ያለን ደግሞ የሎ ኢንፎርስመንት ትራፊክ ፖሊሶቻችን ፖሊስ ኮሚሽኖች አጠቃላይ ትራንስፖርት ቢሮዎች ማህበረሰቡ እነዚህ ሲስተሞች ተረባርበን እንዲተገበሩ መሬት እንዲነኩ ከማድረግ አኳያ ትግበራው ላይ ሁሉም እንዲተባበረን ነው ጥሪ ማድረግ የሚፈልገው። ሲስተሞቹ ማቹርሊ ያው ኮስት በቀነሰ በረጅም ጊዜ ተጠቃሚ ሊሆን ይችላል። ኢትዮ ቴሌኮም ሲስተም ላይ ኢንቨስት ያደረገበት አቅሙን በረጅም ጊዜ ሊመልስ ይችላል። እስካሁን ግን በጀት ስለሌለን ብቻ ብለን ዝም ብንኖር እነዚህ አይነት አሰራሮችን ወደ ስራ ባላስገባን ነበር። የተቋማዊ ቅንጅታችን የሚደንቅ ነበር። እሱንም ሀገራዊ ችግርን በጋራ መፍታት አለብን ከሚል የአመራርም የሙያተኞችም የተቋማትን ቁርጠኝነት ነው ለዚህ ያበቃንና አሁን ደግሞ የዜጎቻችን ምላሽ የምንፈልግበት ዜጎች እንዲተባበሩን የምንፈልግበት ተቋማትን ታች ክልል አካባቢ ከተማ መስተዳድሮች አካባቢ ፌደራልም ላይ ያለን ተቋማት ኢምፕሊሜንቴሽኑ ላይ እንድንረባረብ አደራ ማለት እፈልጋለሁ። ሁሉም ሲስተሞች ክልልም የተጀማመሩ ሲስተሞች ካሉ ከተማ መስተዳድሮች ካሉ እነዛ ሲስተሞች ለነዚህ ሲስተሞች ከነዚህ ሲስተሞች ጋር አላይመንት መፍጠር ስላለባቸው ካሏቸውም እነዛን ሲስተሞች አላይን ኢንቴግሬት ማድረጉ ስላላይ ጊዜ ሰናባክም መስራት መቻል አለብን የሚል ነው ያለኝ ማለት ነው። አቶ በርሆ ሐሰን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ለካሪቦ አውቶሞቲቭ ፕሮግራም አድማጮች ሰፋ ያለ ማብራሪያ ስለሰጡልኝ በእኔና በአድማጮች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ።